ሳሚና በኃይሉ ተዋረዱ። ብሌንን አግተው ወደ ገጠር ይዘዋት ሊሄዱ ሲሉ የብሌንም አሳዳጊ በተኛችበት ሲያቀበዥራትኝ በጣም ደንግጣ ትነሳና ልጅ ምን ሆና ነው በማለት ስትሄድም መንገድ ላይ እሷን ይዘዋት ሊሄዱ ሲሉም ትደርስባቸዋለች። የብሌን አሳዳጊም ወይዘሮ ገነት ልጄ ቆይ ግን ምን ሆና ነው ብላ ወደ እነ ሰላም ቤት ስትመጣ ነበረ አቶ በኃይሉንና ሳሚን ብሌንን ይዘው ሊሰወሩ ሲሉም የደረሰችባቸው። ወይዘሮ ገነት ወደ ቤት ስትመጣ በሩ ክፍት ነበረ። እናም ቃልም ደግሞ ውጭ ላይ ሆና ስትጠብቅ ወይም ደግሞ አቶ በኃይሉና ሳሚ ውጭ ሆነሽ ጠብቂ፣ ሰላም እንዳትነሳ ማንም እንዳያየን በማለት ነበረ። ነገር ግን ደግሞ ቃልም በፍጹም ወይዘሮ ገነት ስትገባ አለየቻትም ነበር። ወይዘሮ ገነትም በር ላይ ጠጋ ብላ ስትቆም እያየችው ግን አቶ በኃይሉ ብሌንን አፍኖ እያሰቃያት ያለም ታየዋለች። ወይዘሮ ገነትም በጣም ትደነግጥና ቆይ ግን ከልጄ ደግሞ ምን አለ በማለት ወደ አቶ በኃይሉ ለመሄድ ስትሞክር ነገር ግን ደግሞ ብጮህ ይሻለኛል በማለት ትጮኋለች። እናም ሰላም ምንድን ነው የተፈጠረው በማለት ሰላም ትነሳለች። ስትነሳ ግን ወንድሟ ወይም ደግሞ አቶ በኃይሉና ሳሚ አንድ ላይ ሆነው የብሌን መኝታ ቤት ነበረ ያገኟት። ይህንን ያየችው ሰላም ደግሞ ቆይ ምን ተፈጥሮ ነው በማለት ግራ በመጋባት ወደ ወይዘሮ ገነት ትሄዳለች። ቆይ አንቺስ በዚህ ሰዓት ለምን መጣሽ? ምንስ ተፈጥሮ ነው? ምን ሆነሽ ነው ብላም ትጠይቃታለች። ወይዘሮ ገነትም ግራ በመጋባት ልጇን ለማትረፍ ነገር ግን ደግሞ እሷ ልጇ መጥፎ ነገር ስታደርግ ወይም መጥፎ ነገር ሲያደርጓትኝ ነበረ በተኛችበት ያየችው። እናም በዚህ ምክንያት ወደ ቤት ስመጣ የእናንተ በርም ክፍት ነበረ። እናም ስገባ ግን ደግሞ ያየሁት ልጄ ስትሰቃይ ነው በማለት ትመልስላታለች። ወይዘሮ ሰላምም ግራ በመጋባት ቆይ ግን ምንድን ነው እየተፈጠረና እየተካሄደ ያለው ነገር በማለት አቶ በኃይሉና ሳሚም በጣም ይደነግጣሉ። ቆይ ግን ለምንስ እንዴት ስመጣችሁ እንዴት ገባችሁስ ብላም ትጠይቃለች። ቃልም በር ላይ ሆነሽ ጠብቂ የተባለችው እየተንቀጠቀጠች በቃ ዛሬ አለቀልኝ፣ የመጨረሻ ነው። እስከ ዛሬ ድረስ በጣም ብዙ ነገር እያደረኩኝ አልፌ ነበር። አሁን ግን አልቆልኛል፣ በቃ ምንም ማድረግ አልችልም እያለች መንቀጥቀጥ ጀመረች። አቶ በኃይሉና ሳሚም እንደው ምን ሆነሽ ነው ሰላም እህቴ ምን ሆነሽ ነው? ቆይ ግን የእህቴ ቤት አይደለም በፈለኩበት ሰዓት ስመጣ ደግሞ ብሌንንም በባለፈው ጊዜ ይቅርታ ጠይቄያታለሁ። እናም ደግሞ የሚበላ ምግብ ፈልገን ነው ብሌንን ልቀሰቅሳት ወደ ቤት የመጣሁት። እህቴ በዚህ ምሽት አንቺ ትደነግጫለች ብዬ ነው። እናም አጋጣሚ ሆኖ እዚህ ቦታ ላይ ስለቆየን ስለዚህ ያንቺ ቤት ይቀርባል በማለት ለዛም መተን ነው እንጂ ሌላ ነገር አይደለም ብሎ አቶ በኃይሉም ያስተባብራል። ወይዘሮ ገነት ግን ይሄ ሰውዬ ቆይ ግን ከኔ ምንድነው የምትፈልገው? ቆይ ግን ይሄን ያቅቱህ ደግሞ ለምንድን ነው ወደ ልጅ የመጣው? ብታግተኝም አንተ ነህ፣ ልጄንም ብታሰቃይ አንተ ነህ። ልጄንም በህፃንነቱ ወስደ ስታስለምነው የኖርከውም እንዲሁም የት እንኳን እንዳለ ድራሹን ያጠፋብኝም አንተ ነህ በማለት ወይዘሮ ገነት በጣም ተናዳ አቶ በኃይሉን በእጁን ይዛ ተቦጫጭቀዋለች። ወይዘሮ ሰላምም ግራ በመጋባት እስኪ ቆይ ወይዘሮ ገነትን በማረጋጋትና እንዲሁም ደግሞ የተፈጠረውን ነገር እስኪ ቀስ ብለሽ አስረጂ በማለት ወይዘሮ ሰላምም ግራ በመጋባት ወይዘሮ ገነትን ጠይቃታለች። ወይዘሮ ገነትም ይህ ሰው ጥሩ ሰው እንዳልሆነና እንዲሁም ደግሞ ከዚህም በፊት በተለይ ስራ የሚሰራበትን ወረቀት መስሪያ ቦታ ሊሰጣት እንዳለምና እንዲሁም ቦጫጭቆ እንድጣልባት ከዚህም በፊት ደግሞ ይቅርታ እንደጠየቃትና ሁሉንም ነገር ስትነግራት ቆይ ግን አንተ የኔ ወንድም ነህ ወይ ብላም ጠይቃለች። በእውነት ሰላም እባክሽን ዝም ብለሽ አትመኛትኝ፣ እቺ ሰው ውሸቷን ነው እየቀለደች ነው በማለት አቶ በኃይሉም ማስተባበሩንና ውሸቱን ይቀጥላል። ይህን ያየው ሳሚም በጣም ይደነግጣል። ቆይ በቃ ምንድን ነው እንደዚህ እየሆነ ያለው? ለምንድን ነውስ ምንም ነገር ሊሳካልን ያልቻለው በማለት ነበረ ሳሚ አቶ በኃይሉን ዘብጥያ ለመክተትና እንዲሁም ደግሞ ድራማውን ራሱ ለመጫወት እየሞከረ ነው። ነገር ግን ደግሞ ፍላሹ
አቶ በኃይሉን ዘብጥያ የሚከትና እንዲሁም ደግሞ በጣም ከባድ መረጃ ያንን ፋይል ለራሱ ከያዘን በኋላ አቶ በኃይሉን ከጨዋታ ውጭ ለማድረግ የሚፈልገው ሳሚ አሁንም ቢሆን ነገር ግን ሙሉ መረጃውን ሊያገኝ አልቻለም። እንዲሁም ቃል በተለይ ደግሞ ጓደኛዋን እየካደችውና እንዲሁም ከአሁን በኋላ አንቺን አይንሽን ማየት አልፈልግም፣ ቆይ ግን አንቺ ሁሉን ነገር ልታበላሽብኝ ነው ወይ እንዳመጭ ከአሁን በኋላ ብላ እንዲሁም ደግሞ ሚስጥሯን ሁሉ እንደነገረቻት የረሳችው ቃል አሁን ላይ ጓደኛዋ መታ ሁሉንም ነገር እንደምታፍረጠርጥባት አላወቀችም። ሰላም በአጠቃላይ ሁሉንም ነገር አሁን ላይ እያወቀች ያለችው ነገር ግን ደግሞ ግራ የምትጋባው አቶ በኃይሉ እንደገና እያስተባበረና ነገሮችን እየቀየረ ስለሆነ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ ተደራሽነት እንዳገኝ ውድ ቤተሰቦቼ እንግዲህ ብሌንን አፍነው ይዘዋት ሊሄዱም ሲሉ አቶ በኃይሉና እንዲሁም ሳሚ ተዋርደዋል። ወይዘሮ ገነት በተኛችበት የብሌንን መጥፎ ነገርና እንዲሁም ብሌንን አግተው ሲወስዷትኝ ብሌንን ሲያሰቃዩትኝ ታያለች። ወይዘሮ ገነትም ተመልሳም ትተኛለች። ነገር ግን ደግሞ ብተኛም በተደጋጋሚ የምታየው ግን የብሌንን ስቃይና ፈተና ነበረ። እናም ምንም ነገር አማራጭ የላትም ነበርና ልጅማ የሆነ ነገር ሆናለች መሄድ አለብኝ ብላ በደረቅ ሌሊት እሷም ደግሞ ወደ ወይዘሮ ሰላም ቤት ትሄዳለች። ሰላም ቤት በምትሄድበት ሰዓትም ወይዘሮ ገነት በሩ ክፍት ነበረ። እናም ምንም ሳታንኳኳ ስትገባ ፊት ለፊት ያለው በር ላይ የብሌን ክላስ ክፍት ሆኖ ነገር ግን ደግሞ በጣም ከባድ ድምፅ ትሰማለች። እናም አቶ በኃይሉና ሳሚ ብሌንን አፍነዋትኝ በጣም እያሰቃዩት ታያለች። ወይዘሮ ገነትም በድንጋጤዋና እንዲሁም ደግሞ በተለይ በተኛችበት በህልሟ ያየችው ሆኖ ነው ስታየው በጣም ታዝንና ብሌንን ለማትረፍም እየሮጠች ትሄዳለች። በሩን ክፍት ነበረ። እናም ሰላምም ደግሞ ምንድነው ምን ተፈጠረ ቆይ በማለት በሩ ሲከፈት ስላየችና እንዲሁም ደግሞ የብሌንን እናት ወይንም የወይዘሮ ገነትን ጩኸት ሰማና ትወጣለች። ነገር ግን ደግሞ ሰላም ያየችው ነገር አቶ በኃይሉንና እንዲሁም ሳሚን ከብሌን መኝታ ቤት ነበረ። ሰላምም ግራ በመጋባት ቆይ ግን ምንድነው እየተፈጠረ ያለው እንዲሁስ ደግሞ ወንድሜ በዚህ ሰዓት ምን ትሰራለህ በማለት አቶ በኃይሉ ታፋጥጠዋለች። አቶ በኃይሉም ደግሞ መሽቶበትና እንዲሁም ደግሞ የፈለገው ሰዓት ላይ የቱ ቤት እስከሆነ ድረስ መምጣት እንደሚችልና ቆይ እንዴት እንደዚህ ትጠይቅኛለች በማለት እሷን ያናግራታል። ሰላምን ቆይ ይሄ ለምን ማለት ነው በማለት ትጠይቀዋለች። አቶ በኃይሉም በጣም ስለደነገጠና እንዲሁም ደግሞ እኔ ስለመሸብን ነው የመጣ ነው ብሌን ጋር ደግሞ ይሄር ነው ብሌንን ምግብ እንድትሰጠን ስለፈለግን ነው በማለት